ደቡብ ኮሪያ ኒውክሌር የታጠቀችው ሰሜን ኮሪያ ታጠቃኛለች የሚል ለዘመናት የቆየ ስጋት አለባት። ለዚህም ከፒዮንግያንግ በኩል የሚመጣን ስጋት መከላከልን ያለሙ አመታዊ የጦር ልምምዶችን ታደርጋለች። ከነዚህ የጦር ልምምዶቿ በኮሪያ የሚገኘው የአሜሪካ ጦር ጭምር የሚሳተፍበትና ከፒዮንግያንግ የሚመጣ ጥቃትን ለመመከት ታልሞ የሚደረገው የሆጉክ የጦር ልምምድ ሁሉም የሀገሪቱ የጦር ክፍሎች ተውጣተው የሚያከናውኑት ግዙፉ አመታዊ የጦር ልምምዷ መሆኑ ይገለጻል። የጦር ልምምዱ ከሁለት ሳምንታት በኋላ ሊደረግ ታቅዶ የነበረ ቢሆንም መራዘሙ ተገልጿል። ለዚህ ምክንያቱ ደግሞ ለኤሲያ ፓሲፊክ የኢኮኖሚ ትብብር ጉባኤ ወደ ደቡብ ኮሪያ የሚያቀኑት ዶናልድ ትራምፕ የሰሜን ኮሪያው መሪ ኪም ጆንግ ኡንን ያገኟቸዋል በሚል ለመሪዎቹ መገናኘት ሰሜን ኮሪያን ላለማስቆጣት በሚል ደቡብ ኮሪያ ልምምዱን ማራዘሟ በተንታኞች እየተመላከተ ነው። የሲኦል ወታደራዊ አዛዦች ጥምረቱ ጄሲኤስ የጦር ልምምዱ አንድ ወር በሚጠጋ ጊዜ መራዘሙን አስታውቋል። የሀገሪቱ መከላከያ ይህንን ያደረገው በሀገሪቱ ለሚካሄደው የኤሲያ ፓሲፊክ የኢኮኖሚ ትብብር ጉባኤ ወታደራዊ ዝግጁነቱን አስጠብቆ ለመቆም አልሞ መሆኑን ተናግሯል። በሌላ በኩል ይህንኑ የጦር ልምምድን ሀገሪቱ ማራዘሟ አዲሱ ፕሬዝዳንቷ ሊ ጃሚዩንግ አስተዳደራቸው ከሰሜን ኮሪያ ጋር ያለውን ውጥረት ለማርገብ የሚያደርጉትን ጥረት የሚያሳይ ተደርጎ ተወስዷል። ለአስርተ ዓመታት ሲካሄድ የቆየው የሆጉክ የጦር ልምምድ የሲኦልን ወታደራዊ ክንፎች ዝግጁነትና የጦሯን ዝግጁ ቁመና ማረጋገጠን ያለመ ነው። በደቡብ ኮሪያ 28500 የአሜሪካ ወታደሮች መኖራቸው ሲታወቅ በተደጋጋሚ የሚያደርጓቸው የጋራ የጦር ልምምዶችን ሰሜን ኮሪያ እንደ ወረራ ልምምድ አድርጋ እንደምትቆጥራቸው በተደጋጋሚ መግለጿ ይታወሳል። ከሶስት ሳምንታት በኋላ በሚካሄደው በኤሲያ ፓሲፊክ የኢኮኖሚ ትብብር ጉባኤ ላይ እንደሚሳተፉ የሚጠበቁት የአሜሪካው ፕሬዝዳንት ዶናልድ ትራምፕ የሰሜን ኮሪያው መሪ ኪም ጆንግ ኡንን እንደሚያገኙም ይጠበቃል። ደቡብ ኮሪያ ግዙፉን የጦር ልምምዷን ማራዘሟም እንደ ጥሩ እርምጃ ተቆጥሯል። ሆኖም የወታደራዊ ክንፎች አመራር ህብረቱ የጄሲኤስ ኃላፊው ጀነራል ጂን ዮንግ ሰንግ ሀገሪቱ የግንባር ወታደራዊ ዝግጁነቷን ማረጋገጥ አለባት ሲሉ የጦር ግንባር ልምምዶች ተፈጥሯዊና አስፈላጊ ናቸው ብለዋል። የሀገሪቱ መከላከያ ሚኒስትርም ቢሆኑ የጦር ልምምዱ መራዘሙን ተቃውመውት ነበር። የደቡብ ኮሪያ አዲሱ ፕሬዝዳንት ሊያስተዳደር ከሰሜን ኮሪያ ጋር ያለው ውጥረት እንዲረግብ ጥረቶችን እያሳየ ባለበት ሀገሪቱ የድንበር ላይ የጦር ልምምዶችን እንድታቆም ያሉ ሐሳቦች በወታደራዊ ባለስልጣናቶቿ አልተወደደም። የወታደራዊ ክንፎቹ አመራሮች ኃላፊው ጀነራል ጂንም ቢሆኑ በአንድ በኩል ጥረቱ ዋጋ የለውም ሲሉ ከሰሜን ኮሪያን በኩል ተመሳሳይ እርምጃ እንደሚያስፈልግ አጽንኦት ሰጥተዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ከወታደራዊ እንቅስቃሴ ነጻ በሆነው የሁለቱ ኮሪያዎች ድንበር የሰሜን ኮሪያው መሪ ኪም ጆንግ ኡንን እንደሚያገኙ ይጠበቃል። ሆኖም እንደ ፎክስ ኒውስ ዘገባ ከሆነ የደቡብ ኮሪያ የውህደት ሚኒስትር የፒዮንግያንግ ሚሳኤል የአሜሪካ ምድርን ማጥቃት የሚችል እንደሆነ አስጠንቅቀዋል። ለሁለተኛ ጊዜ ተመርጠው ወደ አሜሪካ የፕሬዝዳንትነት መንበሩ የመጡት ትራምፕ በመጀመሪያው ስልጣን ዘመናቸው ከኪም ጆንግ ኡን 3 ጊዜ የተገናኙ የነበረ ቢሆንም እስከዛሬ ድረስ አሜሪካ በሰሜን ኮሪያ ላይ ያላት ፖሊሲ አልተቀየረም። የነጩ ቤተ መንግስት ባለስልጣናት ትራምፕ ኪም ጆንግ ኡንን ያለምንም ቅድመ ሁኔታዎች ለማናገር ፈቃደኛ መሆናቸውን መግለጻቸውም ተመላክቷል። የደቡብ ኮሪያው ሚኒስትር ቹንግ ዶንግዮንግ የአሜሪካን ማዕከላዊ ምድር ማጥቃት ከሚችሉ 3 ሀገራት መካከል ሰሜን ኮሪያ አንዷ ሆናለች ሲሉ መናገራቸው ተሰምቷል። ሚኒስትሩ ይህንን ቢሉም የዘርፉ ባለሙያዎች ሰሜን ኮሪያ ቀደም ብሎም በአህጉር አቋራጭ ባላስቲክ ሚሳኤሎቿ አሜሪካን የመምታት አቅምን አዳብራለች ይላሉ። ለሞከረችው የአህጉር አቋራጭ ባላስቲክ ሚሳኤል አቅም ያለው ተተኳሽ አላት ለሚለው ጥያቄ ግን ግልጽ ምላሽ የለም። የደቡብ ኮሪያው ፕሬዝዳንት ሊ ሚዩንግ በአሜሪካ በነበራቸው ጉብኝት ዶናልድ ትራምፕ ለኮሪያ ሰርጥ ሰላም ሚናቸውን እንዲወጡ ብሎም ሰሜን ኮሪያ ኒውክሌር መታጠቅን እንድትተው በመማከሩ እንዲሳተፉ መጠየቃቸው ይታወሳል። በእርግጥ ሰሜን ኮሪያ ኒውክሌር መታጠቅን መተው የማይታሰብ ነው ብላለች። ከአሜሪካ ልትደራደር የምትችለውም የኒውክሌር ኃይልነቷን ከተቀበለች ብቻ መሆኑንም አስታውቃለች። አሁን ላይ ያለምንም ቅድመ ሁኔታ ከኪም ጋር የመነጋገር ፍላጎት እንዳላቸው የተመላከተው ዶናልድ ትራምፕ በደቡብ ኮሪያ በሚካሄደው የኤሲያ ፓሲፊክ የኢኮኖሚ ትብብር ጉባኤ ላይ ከመሳተፋቸው ጎን ለጎን ከቻይና፣ ጃፓን፣ ማሌዥያና ሌሎች ሀገራት መሪዎች ጋር እንደሚገናኙ ይጠበቃል። ዶናልድ ትራምፕ ከኪም ሊያደርጉት የሚችለውን ንግግር ጉዳይን ደቡብ ኮሪያ በንቃት እየተከታተለችው ስለመሆኑም ባለስልጣናቶቿ አመላክተዋል። ሆኖም ትራምፕ ከኪም ጆንግ ኡን ጋር ደቡብ ኮሪያ የምትሻውን ሰሜን ኮሪያን ከኒውክሌር የጦር መሳሪያ ማጽዳት ሐሳብን ሳያነሱ ሊነጋገሩ እንደሚችሉም እየተጠቆመ ነው። ትራምፕ ያለምንም ቅድመ ሁኔታ ኪምን ያገኛሉ ሲባልም ከነጩ ቤተ መንግስት ሲሰማ የመጀመሪያው ነው። ዶናልድ ትራምፕ ወደ ፕሬዝዳንትነት መንበሩ ከመጡ ጀምሮ ኪም ጆንግ ኡንን ሊያገኟቸው እንደሚፈልጉ ሲገልጹ እንደነበር ይታወቃል። የኒውክሌር ፕሮግራሟን ማቆም የማይታሰብ መሆኑን የምትገልጸው ሰሜን ኮሪያ መሪው ዶናልድ ትራምፕን በማግኘታቸው የሚያጡት አይኖርም እየተባለም ነው። ለዚህም ያለምንም ቅድመ ሁኔታ ትራምፕ ኪምን የማግኘት ፍላጎት እንዳላቸው መመላከቱ ይነሳል። የደቡብ ኮሪያ የውጭ ጉዳይ ሚኒስቴር ደቡብ ኮሪያና አሜሪካ የሰሜን ኮሪያን የኒውክሌር ጉዳይን በመፍታትና በመካከላችን ሰላም ለማስፈን ከሰሜን ኮሪያ ጋር ለመነጋገር ያላቸውን ፈቃደኝነት በተደጋጋሚ አረጋግጧል ብሏል።
ብለዋል። የትራምፕና ኪም ንግግር ደቡብ ኮሪያ የምትሻውን ሰሜን ኮሪያ ኒውክሌር ፕሮግራሟን እንድታቋርጥ የማድረግ ጉዳይ ላይ ውጤት አያመጣም የሚሉም ከወዲሁ በርከት ብለዋል። ትራምፕ ለሚገኙበት የኤሲያ ፓሲፊክ ኢኮኖሚ ትብብር ጉባኤ ሲባል ግዙፉንና ከሰሜን ኮሪያ የሚመጣ ጥቃትን ለመመከት ያለመውን የጦር ልምምዷን ያራዘመችው ደቡብ ኮሪያ በውጭ ጉዳይ ሚኒስቴሯ በኩል የትራምፕና ኪም ንግግር ጉዳይ ላይ ከአሜሪካ ጋር የምታደርገውን የቅርብ ንግግር እንደምትቀጥል ግን አስታውቃለች።